በአካባቢው የዞምቢ ቫይረሶች እየተሰራጩ ስለነበር በጣም ጥቂት የማይባሉ ሰዎች ወደሚራመድ ሬሳነት ተቀይረው ነበር። የሚኖሩትም አንድ የተተወን ኤርፖርት እስከነ መንደሩ ወርሰው ነበር። ነገር ግን ይህ አር የሚባለው ልጅ እንደ ሌሎቹ ሳይሆን ጭንቅላቱ ትንሽም ቢሆን ያሰላስል ነበር። ሰዎች ወደ ዞምቢ ከተቀየሩ በፊት ይጠቀሟቸውን የነበሩ እቃዎች በሙሉ አንድ ክፍል ውስጥ ይሰበስባል። ከሰዎች ጋር ማውራት እንዲሁም ደግሞ መጫወት ውስጡ በጣም ቢፈልግም ነገር ግን እነሱ ላይ ዝም ብሎ ከማፍጠጥ ውጪ ተጨማሪ ማድረግ የሚችለው ነገር አልነበረም። እዛው ዞምቢዎች የሚኖሩበት ስፍራ ውስጥ የሚባል ቤስት ፍሬንድ ነበረው። አጠገቡ ቁጭ ካለ በኋላ ምንም ድምጽ ሳያወሩ በራሳቸው መንገድና ቋንቋ ይነጋገራሉ። በዚህ ዞምቢዎች ብቻ በሚኖሩበት ዓለም ቦኒስ የሚባሉ ከዞምቢዎች በላይ የሚያስፈሩ ፍጥረቶች ነበሩ። ከጊዜያቶች በፊት እነሱም ዞምቢዎች የነበሩ ቢሆንም ነገር ግን ዞምቢነቱ ሙሉ ለሙሉ ስለተቆጣጠራቸው አሁን በፍጹም ወደ ሰውነት መመለስ አይችሉም ነበር። ልቡ የሚመታ ምንም አይነት ነገር ፊት ለፊታቸው ያገኙ መማር የሚባልን ነገር አያስቡም ነበር። ዞምቢ ደግሞ ሳይሆኑ አምልጠው በህይወት ጤነኛ ሆነው ያሉ ሰዎች በትልቅዬ ግድግዳ ራሳቸውን ከዞምቢዎች ከልለው ይኖሩ ነበር። ሰዎቹም የሚመሩት በአንድ በጣም ስትሪክት በሆነ ሚሊተሪ ሰውዬ ነበር። ጁሊ የምትባል በጣም ቆንጂዬና አባቷን በስነ ስርዓት የምትታዘዝ ልጅ ነበረችው። ፔሪ የሚባለው ፍቅረኛዋ ደግሞ ዞምቢ የሚባልን ፍጥረት አምርሮ የሚጠላ ሰው ነበር። ታዲያ አንድ ቀን ከጓደኛቸው ጋር ሆነው ሜዲካል ሰፕላዮችን እየፈለጉ እያለ አንድ ላብራቶሪ ውስጥ ገብተው ባላሰቡበት ሰዓት ዞምቢዎች ይገቡና ክፍሉ ያሉትን ሰዎች በሙሉ አታክ ማድረግ ይጀምራሉ። ይህም ወደ ክፍሉ ገብቶ የጁሊን ፍቅረኛ መሬት ላይ ከጣለው በኋላ ጭንቅላቱን ከፍቶ ብሬኑን መመገብ በሚጀምርበት ጊዜ ከፍቅረኛው ጋር ያሳለፈውን ህይወት እንዲሁም ሌሎችም ነገሮች በትውስታ ወደ ጭንቅላቱ ይገቡ ጀመር። ልክ ቀና ሲል የፍቅረኛውን ብሬን ሲበላው ጭንቅላቱ ውስጥ ታይታው የነበረችውን ሴት ፊት ለፊቱ ይመለከታታል። ልክ እንዳያት ፍዝዝ ይልና የሚበላውን ነገር አቁሞ ወደ ፊቷ ቀስ እያለ ሲራመድ የያዘችውን ጩቤ በኃይል ወርውራ ደረቱ ላይ ትሰካበታለች። ነገር ግን እንደዚህ አይነት አታኮች ዞምቢዎች ጋር ምንም አይነት ቦታ አልነበራቸውም እና ነቅሎት ወደ እሷ መራመዱን ይቀጥላል። ወደ እሷ እየተጠጋ በመጣ ቁጥር በጣም እየፈራች ቀስ እያለች ወደ መሬት ትቀመጣለች። ነገር ግን አር አጠገቧ ከደረሰ በኋላ ምንም ነገር አልጎዳትም። ይልቅ በስሟ ይጠራታል። እሷም ልክ ስሟን በምትሰማበት ጊዜ ከሷ አፍ ሲወጣ ግራ በመጋባት ዝም ብላ ታየዋለች። ሌሎች ዞምቢዎች የቀረ ሰው ካለ ቀስ እያሉ በሚፈልጉበት ጊዜ የሰዋዊ ሽታዋን ለማጥፋት እጁ ላይ የነበረውን የዞምቢ ደም ጉንጯ ላይ ይቀባታል። ቀጥሎም እጇን ይዞ ቀስ እያደረገ በሌሎች ዞምቢዎች እንዳትበላ ተጠንቅቆ ወደ ሚስጥራዊና የብቻው የሆነው መኖሪያ አይሮፕላን ውስጥ ይወስዳታል። ጁሊ ፈርታለች። ነገር ግን ምንም ማድረግ የምትችለው ነገር ስለሌለ አንድ ጥጓን ይዛ ስቅስቅ ብላ ስታለቅስ እሱም እሷን ምንም ለመጉዳት እንደማይፈልግና ለእሷ ጥሩ ነገርን ብቻ እንደሚያስብላት እንድትረዳው ብሎ ፊት ለፊቷ ቆሞ ጸጉሩን ማስተካከል ጀመረ። ነገር ግን ምንም እሷ ፊት ኪዩት ለመሆን ቢሞክር እስካሁንም ዞምቢ ነው። በስነ ስርዓት እንደ ሰው ቃላቶችን ተጠቅሞም ስለማያወራ ጁሊን ከመፍራት ሊያስቆማት አልቻለም ነበር። የባሰ ቃላቶችን እያወጣ ለማስረዳት ቢሞክርም ስለሁኔታው ጁሊን ግን የሚያደርገው ነገር በሙሉ የባሰ እያስፈራት ነበር የሚመጣው። በመጨረሻም ፍርሃቷ ይገባውና ትንሽ ስፔስ ልስጣት ብሎ አይሮፕላኑን ለቆላት ይወጣል። ከአይሮፕላኑ ከወጣ በኋላ ልጅቷን በደንብ አድርጎ መረዳት ስለፈለገ ከፍቅረኛዋ ቅድም አስቀርቶ የነበረውን ብሬን ይበላ ጀመር። ልክ ብሬኑን ሲበላ ከጠበቀው በላይ የሆኑ ትውስታዎችን በጭንቅላቱ ይገባለታል። ወደ አይሮፕላኑ በመመለስ አሁን ላይ በደንብ እንዳትፈራው ቃላቶችን ለመጠቀም ከመሞከር ይልቅ በተግባር ሊያሳያት ስለፈለገ ፎጣ አምጥቶ ቀስ አድርጎ ያለብሳታል። ቀጥሎም ከድሮ ጀምሮ እየደጋገመ የሚሰማውን ዘፈን እንድትሰማው ከፍቶላት ራቅ ብሎ በሚቀመጥበት ጊዜ በጣም ግራ ተጋብታ እያየችው ምንድነው ይሄ ዞምቢ ሊያሳየኝ እየሞከረ ያለው እያለች ማሰብ ጀመረች። በቀጣይ ቀን ከእንቅልፏ ትነሳና በጣም ርቦኛል የሚበላ ነገር አምጣልኝ ስትል ትጠይቀዋለች። እሱም በዚህ ጊዜ በጣም ደስ ይለውና ሳያመነታ እሺ ብሎ ሲሮጥ ከአይሮፕላኑ ይወርዳል። ነገር ግን ጁሊ የእውነት የሚበላ ነገር እንዲያመጣላት ብላ ሳይሆን እሱ በሄደበት ለማምለጥ ነበር እንደዚህ ያለች። ማምለጥ ምችል መስሏት ነበር። ወደፊት ወዳገኘችው መንገድ በሙሉ በምትሮጥበት ጊዜ ብዙም ሳትቆይ ብዙ ዞምቢዎች የሚንቀሳቀሱበት አካባቢ ላይ ትደርሳለች። ሳይዋት በፍጥነት ቆሞ ከነበረ አይሮፕላን ጎማ ውስጥ ብትደበቅም ነገር ግን ዞምቢዎች ሰው የተባለ ፍጥረት አካባቢያቸው ላይ ሲደርስ በጣም ኃይለኛ የሆነ የሚያሸት አፍንጫ ስላላቸው እሷ ወዳለችበት አካባቢ ለመድረስ ብዙም ሰዓት አልፈጀባቸውም ነበር። ወደ አጠገቧ እየደረሱ ሲመጡ በድንገት ከኋላዋ አር ይመጣና ትከሻዋን ነክቶ ያዞራታል። ከኔ ለማምለጥ አትሞክሪ፣ ምክንያቱም ውጪው በጣም አስፈሪና ለአንቺ አደገኛ ነው ሲል ይነግራታል። ድጋሜ እጁ ላይ የነበረውን ደም ፊቷ ላይ ከቀባት በኋላ ይሄ አክሽኑ ሰዋዊ የሆነው የሰው ሽታዋን ይሸፍናል እንጂ ነገር ግን አረማመዷን ካላስተካከለች ዞምቢዎች ስለሚነቁ እንደኔ ተራመጂ ብሎ ይነግራታል። እሷን በተባለችው መሰረት እንደ ዞምቢ እያስመሰለች ከተራመዱ በኋላ ወደ አንድ ቤት ይደርሳሉ። ነገር ግን በዚህ ሰዓት የምሯን ጆሊ ርቧት ስለነበር አር ፈልጎ ያገኘውን ምግብ ያመጣላታል። ምግብም እየበላች እያለ ቢራ አምጥቶ ይሰጣታል። ልክ የሚያደርግላትን ነገር በሙሉ ስታይ ፍርሃቷ ይጠፋና እንዲቀርባት እንዲሁም እንዲያውቃት ትፈቅድለታለች። ስለ ራሷ ትነግረው እንዲሁም ስለ ራንደም ነገሮች መነጋገር ይጀምራሉ። ነገር ግን ከዚህ ቦታ ስለመሄድ የሚባለው ነገር በምታነሳበት ጊዜ በፍጹም ከዚህ ጥላው እንድትሄድ እንደማይፈልግና ከሄደች ደግሞ ውጪ ለሷ በጣም አደገኛ እንደሆነ አስረግጦ ነገራት። ቀጥሎም ውጪው በሚረጋጋና አንቺን የማይጎዱሽ ሰዓት ላይ ሲደርስ ቃል ይገባልሻለሁ እኔ ራሴ ወስድሻለሁ
ሲል ይነግራታል። ጁሊም የሚለውን ስትሰማ ከመስማማት ውጭ ሌላ አማራጭ አልነበራትም። በቀጣዮቹ ቀናት እዛው አካባቢ በነበሩ ለግዠሪ ካሮች እንዲሁም ፍሪ በሆነው አስፓልት መኪናቸውን ከበቂ በላይ እያፈጠኑ አብረው መዝናናት ጀመሩ። እሱ ሲሰለቻቸው ደግሞ ወደ አውሮፕላናቸው ውስጥ ገብተው አር ያጠራቀማቸውን ሲዲ እያወጡ የሚወዱትን ዘፈን በሙሉ እየደጋገሙ መስማት ጀመሩ። አንዳንድ ጊዜም ደግሞ እንደ ህፃናት ቁጭ ብለው አብረው ጌም ይጫወታሉ። ከሩቅ ለሚያያቸው ትክክለኛና በጣም የሚፋቀሩ ጥንዶች ነበር የሚመስሉት። ጁሊ ከሱ ጋር ጊዜ በደንብ ባሳለፈች ቁጥር ዞምቢ መሆኑን እየረሳች ትመጣለች። ማታ ማታ እንቅልፏን ስትተኛ ዞምቢዎች እንቅልፍ ስለማይወስዳቸው አይኑን ፍጥጥ አድርጎ ሲመለከታት ያድራል። እሷን በሚመለከታት ጊዜ ለረጅም ጊዜ ተሰምቶት የማያውቀው ሰላም ይሰማዋል። ነገር ግን ይሄ እያጣጣሙት ያለው ጊዜ በአር ቤስት ፍሬንድ ታውቆ ስለነበር ወደ ማብቂያው የደረሰ ይመስላል። አንድ ቀን ማታ አር ወደ ኋላ ሲዞር ጁሊ ተኝታ ከነበረበት ቦታ እንደተሰወረች ይገባዋል። ደንግጦ እሷን ለማግኘት እየሮጠ ይወጣል። ጁሊ በሌላ በኩል ኦልሬዲ በብዙ ዞምቢዎች ተከባ ከነሱ ጋር ለመደባደብ እየሞከረች ነው። ነገር ግን ምንም ብትሞክርም በጣም ብዙ ስለሆኑ ልታሸንፋቸው አልቻለች። ልክ የአር ቤስት ፍሬንድ መጥቶ ከያዛት በኋላ ሊጨርሳት ሲል አር በቦታው ይደርስና ቤስት ፍሬንዱን ይዞ ካጋጨው በኋላ ቤስት ፍሬንዱን ባየው ነገር በጣም ይናደድና ሰዎች የሚባሉትን ነገር ሁሌ ስናገኝ የምንበላ መስሎኝ ሲል ይጮህበታል። አር የተፈጠረውን ነገር በሙሉ ለጓደኛው ሊያስረዳው ሲል በድንገት ቦኒ ከሩቅ ሲያያቸው ይመለከታል። ሰው የተባለ ፍጥረት ካየ በፍጹም ሊምር የማይችለውን ቦኒ በሚመለከቱበት ጊዜ አር በፍጥነት የጁሊን እጅ ይዝና መሮጥ ይጀምራል። እንደምንም ብለው አንድ ክፍል ውስጥ ገብተው ልክ በሩን ሲዘጉት ነገር ግን እዛ ክፍል ውስጥ ብዙ ነበሩና እነሱን አታክ ለማድረግ ይመጡላቸው ጀመር። አለቀልም ብለው ተስፋ ቆርጠው ቆመው በሚመለከቷቸው ጊዜ ወደ እነሱ የሚመጡትን ቤንሶች በድንገት ቤስት ፍሬንዱ መኪና እየነዳ ይመጣና ሶስቱንም ይገጫቸዋል። መኪናው ላይ ተሰቅለው አሁንማ ተርፈናል እያሉ እያሰቡ በሚሄዱበት ጊዜ ሌሎች የዞምቢ ግሩፖች ፊት ለፊታቸው መጥተው መንገድ ይዘጉባቸዋል። ነገር ግን እነዚህ ዞምቢዎች እንደ ሌሎች ቦኒሶች አልነበሩ። አር ከፍቅረኛው ጋር እጅ ለእጅ ተያይዘው በሚመለከቱበት ጊዜ የሆነ ነገር የገባቸው ይመስላል። እነሱን አታክ በማድረግ ፋንታ መንገዳቸውን ይከፍቱላቸውና እንዲሄዱ ይፈቅድላቸዋል። አርም ከፍቅረኛው ጋር መኪና ውስጥ ይገቡና በፍጥነት እየነዱ አታክ ሊያደርጓቸው ሲሞክሩ ከነበሩት ቦኒዎች ያመልጣሉ። ኃይለኛ ዝናብ መዝነብ ጀምሯል። አር በውስጡ በጣም ሊነግራት የሚፈልገው ነገር ቢኖርም ነገር ግን እንዴት አድርጎ ጀምሮ እንደሚነግራት አያውቅም። ነርተው አንድ ቦታ ላይ ያቆሙና አንድ ለትንሽ ጊዜ የሚያርፉበት ባዶ የሆነ መኖሪያ ስፍራ ያገኛሉ። ልክ ውስጥ እንደገቡ ጁሊ አንድ ካሜራ ታገኛለች። እንደ ትክክለኛ ፍቅረኛሞች እርስ በርስ ፎቶ ከተነሳሱ በኋላ እንቅልፋቸውን ከመተኛታቸው በፊት አር ከኪሱ የሆነ ሰዓት ያነሳና ጠረጴዛው ላይ ያስቀምጠዋል። ቀጥሎም ለጁሊ ፍቅረኛሽን ገድዬ ብሬኑን በልጬ የፍቅረኛሽን ትውስታ ካገኘው በኋላ ነው ካንቺ ፍቅር የያዘኝ ብሎ ይነግራታል። ጁሊ በሰማችው ነገር ሰርፕራይዝድ አልሆነችም። መልስ በመስጠት ፋንታ ዝም ትለውና ጀርባዋን ሰጥታው ትተኛለች። ለነገራት ነገር ምንም ሪያክሽንም ባታሳየው ነገር ግን አር ስለነገራት ብቻ ከደረቱ ላይ በጣም ትልቅ ሸክም እንደወረደለት ነበር የተሰማው። ዞምቢዎች በተለምዶ ባይተኙም ነገር ግን ያን ቀን ህልም ያያል። በህልሙም ጁሊ ከሴት ቤስት ፍሬንዷ ጋርና ከፍቅረኛዋ ጋር አንድ መናፈሻ ቦታ ላይ ቁጭ ብለው ባሉበት ሰዓት አር ወደ እሷ ሂዶ ፍቅሩን ገልጾላት ከኔ ጋር መሆን ትፈልጊያለሽ ሲል ጥያቄ ያቀርብላታል። ምንም መልስ አልሰጠችውም። በድንገት ከህልሙ ይነቃል። ልክ በክፍሉ ዞር ዞር ብሎ ሲመለከት ጁሊ አልነበረችም። ወዲያው ወደ መጣችበት እንደተመለሰች ይገባዋል። ነገር ግን በሚያስገርም ሁኔታ አር እንደሄደች ሲያቅ ሰላም ነበር ውስጡን የተሰማው። ድሮም ቢሆን ዞምቢና ሰው ሆነን ያማረ መጨረሻ እንደማይኖረን ገብቶኝ ነበር ሲል ለራሱ ያስበዋል። በዝናብ ከቤቱ ወጥቶ እየተራመደ እያለ ሰውነቱን ብርድ ይሰማዋል። ዞምቢዎች ብርድ ሙቀት ባይሰማቸውም ለምንድነው አሁን እንደዚህ አይነት ስሜት እየተሰማው ያለው? ፊት ለፊቱ ዞምቢዎች ተሰባስበው በግሩፕ ይመጡለታል። አንተና ፍቅረኛ ከዛ ቦታ እንደሄዳችሁ ሁለት ፍቅረኛ ማቾች እጅ ለእጅ ተያይዘው የተለጠፈ ፖስተር አየሁ። ልክ እሱን ፖስተር ሳየው አንተና ጆሊ ናቸው የታያችሁ። ወዲያው ወደ ዞምቢ ሳልቀየር በፊት የነበረችው ፍቅረኛ የታወሰች። ቀጣዩም ዞምቢ ቀጠለና ማውራት ጀመረ። እኔም ብሆን እጅ ለእጅ ተያይዛችሁ ሳያችሁ የተወሰኑ ትውስታዎች ጭንቅላቴ ውስጥ ይመጡብኝ ነበር ሲል ይናገራል። የሞተው ልባቸው እንደ አዲስ መምታት እየጀመረ መጣ። ይሄም ወደ ሰውነት እየተመለሱ እንደሆነ የሚያሳይ ምልክት ነው። ቦኒዎቹ ወደ ዞምቢዎቹ ቀስ እያሉ በሚጠጉበት ጊዜ የሆነ የተለወጠ ሰው የሚሸት ነገር እዚህ አካባቢ እንዳለ እየጠረጠሩ ነበር። በመጨረሻም ወደ ሰው እየተቀየርን እንደሆነና እንደነሱ ሳንሆን እየተቀየርን እንደሆነ ሲገባቸው ከረጅም ጊዜ የመኖሪያ መንደራችን አባረሩን። ይሄ ሁሉ ያንተ ጥፋት ነው ሲሉ አር ላይ ጮሁበት። አር ይሄንን በሚሰማበት ጊዜ ይሄንን ሁሉ ለማስተካከል ዞምቢ ያልሆኑ ሰዎች ወደሚኖሩበት ቦታ ሄጄ እየተለወጥን እንደሆነ አሳውቃቸዋለሁ ሲል ይነግራቸዋል። ነገር ግን ብቻዬን ሄጄ ይሄን ሁሉ ነገር ማድረግ ስለማልችል ጓደኛዬ አብረኸኝ ልትሄድ ትችላለህ ሲል ጓደኛውን በሚጠይቅበት ጊዜ ጓደኛውም ሳያቅማማ እሺ ሲል ይስማማል። ሁሉንም ዞምቢዎች ከወሰዳቸው በኋላ አሁን እናንተ እዚህ ጋር ጠብቁኝ፣ እኔ ቀስ ብዬ ሄዳለሁ ይላቸዋል። የፔሪን ሚሞሪ ተጠቅሞ ወደ ውስጥ ሊያስገባቸው የሚችለውን አንድ የሚስጥራዊ መንገድ ያገኛል። በኮፍያ ጭንቅላቱን ከሸፈ
ካፈነ በኋላ ዝም ብሎ ሲራመድ ማንም ሰው ዞምቢ እንደሆነ አልጠረጠረም ነበር። ለረጅም ጊዜ ከተራመደ በኋላ አንድ ትልቅዬ ቤተ መንግስት ያገኛል። ጁሊ በመስኮቱ እስከምትወጣ ድረስ ለረጅም ጊዜ ጠበቀና በመጨረሻም ጁሊ መስኮቱን ከፍታ ትወጣለች። ከቤቷ ውጪ ቆሞ በምታየው ጊዜ በጣም ትደነግጣለች። በሩን ትከፍትና ቤት ውስጥ እንዲገባም ትፈቅድለታለች። ልክ ስታቅፈው የሰውነቱ ሙቀት ተሰማት። ይሄም የእውነት ወደ ሰውነት እየተመለሰ ነበር ማለት ነው። በመንደሩ የነበሩት አብዛኞቹም ዞምቢዎች እየተቀየሩ ነው። ነገር ግን መቀየራቸውን ያዩ ቦኒዎች አታክ ሊያደርጓቸው እየሞከሩ ነው። ስለዚህ እርጂኝ ሲል ይጠይቃታል። ልክ ይህንን ስትሰማ ወደ አባቷ ሂዳ ነገሩን ለመናገር ትወስናለች። ነገር ግን በተመሳሳይ ሰዓት ቦኒዎቹ መንደሩን ለቀው ሰዎች ወዳሉበት ቦታ እየሮጡ እየመጡ ነበር። የጆሊም አባት እየተፈጠረው የነበረውን ነገር ስለሰማ በጣም ተበሳጭቶ ልጁ ልትነግረው የምትሞክረውን ነገር ለመስማት ፈቃደኛ ራሱ አልነበረም። አማራጭ ስላጡ አር ራሱ ሄዶ ለማናገር ይሞክራል። አባቷ ጋር ከመሄዳቸው በፊት ለአር ሜካፕ ቀብታው ቢሆንም ነገር ግን አባትየው ልክ እንዳየው ነበር ዞምቢ እንደሆነ የገባው። ወዲያው ሽጉጡን አውጥቶ ግንባሩ ላይ በሚደቅንበት ጊዜ ከኋላ የጁሊ ቤስት ፍሬንድ የጁሊ አባት ላይ ሽጉጥ ትደቅንበትና እንዲለቀው ትነግረዋለች። ልክ እንደለቀቀው ጁሊ የአርን እጅ ትይዝና እየሮጡ ከዛ ቦታ ላይ ይሄዳሉ። ውጪ ላይ በጣም ብዙ የሆኑ ዞምቢዎች ተሰባስበው እየጠበቋቸው ነበር። ወዲያው አስፈሪዎቹ ፍጥረቶች ከላይ ያለውን መስታወት እየሰባበሩ ይዘንቡ ጀመር። ታዲያ ወዲያው እየዳኑ የነበሩት ሰዎችና ዞምቢዎች ጦርነት ውስጥ ይገባሉ። ነገር ግን የቦኒዎቹ ዋና ታርጌት አርና ጁሊ ስለነበሩ ሁለቱ ተያይዘው ከዛ ቦታ መሮጥ ጀመሩ። ወታደሮቹ ወደ አካባቢው በሚደርሱበት ጊዜ እዛ ተፈጥሮ የጠበቃቸው ጦርነትን ሲያዩ በጣም ይደነግጣሉ። ወዲያው ትንሽ ካሰቡ በኋላ ወታደሮቹ ከዞምቢዎቹ ጋር ተደርበው ቦኒዎችን ማጥቃት ይጀምራሉ። ጁኒና አር ሮጠው የሆነ ቦታ ላይ ሲደርሱ በቦኒዎች ይከበባሉ። በፍጥነት በአቅራቢያቸው ያለውን በር ከፍተው ሊዘሉ ሲሉ ከመሬት በጣም የራቀ ከፍታ ላይ ነበሩ። ቦኒዎቹ ወደ እነሱ በደንብ እየቀረቡ በሚመጡበት ጊዜ ቶሎ ብሎ አር ያቅፋትና ወደ ኋላ ይወድቃል። እታች ሲጠብቃቸው የነበረው ገንዳ በጣም ትልቅ የሚባል አልነበረምና አር ወድቆ ከገንዳው ታች ጋር ጭንቅላቱ ይጋጫል። ጁሊ ከገንዳው ምንም ነገር ሳትሆን ብትወጣም ነገር ግን አር እዛ ውስጥ እንዳለ ራሱን ስቶ ነበር። ድጋሚ ወደ ውስጥ ትገባና አርን ስባ ታወጣዋለች። ወዲያው ነበር የነቃው። ያንን ሁሉ ውጣ ውረድ አብረው ካሳለፉ በኋላ የመጀመሪያ ኪሳቸውን ያደርጋሉ። ልክ እንደተሳሳሙ የአር አይን ዞምቢ ከመሆኑ በፊት እንደነበረው ብሉ ሆኖ ይመለሳል። ጁሊም ወደ ሰው እንደተመለሰ ይገባትና በደስታ እየተያዩ ፈገግ በሚሉበት ጊዜ ሳያስቡት የአር ትከሻ በጥይት ይመታል። አባቷ ነበር ተኳሹ። ከመጀመሪያውም ሁለቱ አንድ ላይ እንዲሆኑ አልፈለገም ነበር። ጁሊ ኤክስፕሌን እያደረገች አባቷን ለማሳመን ስትሞክር የውሃ ገንዳው በደም እየተሞላ ይመጣል። ልክ አባትየውና ግብረ አበሮቹ የሚፈሰውን ደም ሲመለከቱ ዞምቢዎች ወይ ሽጉጥ ሲተኮስባቸው ወይም ደግሞ በስለት ሲወጉ እንደዚህ ያክል ደም እንደማይፈሳቸው ያውቁ ስለነበር ወዲያው ወደ ሰውነት እንደተቀየረ ይገባቸዋል። በዚህም ጊዜ ሰው እንደሆነ ይቀበሉትና ከጁሊ ጋር ተቃቅፈው ይሄዳሉ። ከዛም ጊዜ አንስቶ ዞምቢዎቹና ወታደሮቹ ተባብረው እነዛን ኃይለኞቹን ቦኒዎች አጥቅተው ገለው ይጨርሷቸዋል። ወደ ሰውነት መመለስ ያቃታቸውም ዞምቢዎች ቢሆኑ ከሰዎች ጋር ተቀላቅለው እንዴት እንደ ሰው መሆን እንዳለባቸው ተለማምደው አብረው መኖር ጀመሩ። ከተማውም ቀስ ቀስ እያለ ወደ ኖርማል እየተመለሰ መጣ። በመጨረሻም አርና ጁሊያ የሆነ ከፍታ ቦታ ላይ ቁጭ ብለው ፀሐይ ስትጠልቅ እየተመለከቱ በደስታ ፈገግ እያሉ ፊልሙ ያልቃል።